ማመን አልቻልኩም ቤተሰቦቼ። ያብ ወደ ድሮ ፍቅረኛው ተመለሰ። ሄሉ ያብ እግር ላይ ወደቀች። ሰላም ጤና ይስጥልን። ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። መቼም የሄሉን የያብን ቪዲዮ በጉጉት የትናንቱን ቪዲዮ ፓርቲቱን እንደኔ በጉጉት ሲጠብቅ ያመሸ ሰው አለ ብዬ አላስብም። አስባለሁ ብዙዎቻችን እየጠበቅን ነበረ። ምንድን ነው ፕራንክ የሆነ ነገር ብለን እንደውም ያሰብነው ሁሉ ፕራንክ ነበረ። ነገሩ ግን ተገልብጦ እንግዲህ የያብ ፍቅረኛ አርባ ምንጭ መታ ከያብ ጋር አንድ ላይ ካፌ ውስጥ ሄሉ ደግሞ ያብን እሷን ሳታይ በፊት ይቅርታ አድርግልኝ ሉሌ፣ ያለፈውን እርሳው፣ እንዴት እንደዚህ ይሆናል? እኔም ብለ ቤተሰቦቼን አክብረ መተ የትናንቱን እርሳው፣ ኖርማል ነው። በነገራችን ላይ ማለት ነው እዚህ ጋር ቀይ መስመር እንዲሰመርበት የምፈልገው በጣም ይደብረኝ ቃላቶች። ፍቅር ላይ የሆነ ስህተት ሰርተን ኖርማል ነው እሱን ተው የሚባል ነገር ያናደኛል። ፍቅር አይደል እንዴ? ፍቅር ማለት እኮ ህይወት እኮ ነው አይደል እንዴ? የቃቃ ጨዋታ አይደለም። እና ከሄሉ አንደበት ስለሰማሁ ተናድጃለሁ። ሄሉ 100% ጥፋተኛ ናት። አዎ ጥፋተኛ ናት። እኛ ሁላችንም ስንጠብቅ የነበረው ፕራንክ ነው ብለን ነበር። ፓርቲቱ ስንጠብቅ በጉጉት ነበር ነው አይደለ? ትናንት ያብ ሁላችንም አሳዝኖናል። ሄሉም እኛ እንድናዝንባት አድርጋናለች። ልክ አይደለም ፕራንክም ቢሆን ብያለሁ እኔ። ግን ቢሆንም እኛ ፕራንክ ነው ብለን ፓርቲቱ ቪዲዮን ስንጠብቅ እነሱ ግን በሌላ ጉድ መተውልናል። ያብ ከድሮ ፍቅረኛው ጋር ነው የተመለሰው። የድሮ ፍቅረኛዋን ምን ሲላት ነው የሰማ ነው? ያንቺ ግፍ ነው፣ ላንቺ የማይቻለውን ሁሉ ለሷ ሰጠዋት፣ ለሷ የማይገባትን ክብርና ቦታ ለሷ ሰጠዋት፣ ናንቺ ነበር የሚገባሽ፣ ይቅርታ አድርግልኝ በማለት የድሮ ፍቅረኛዋን ይቅርታ ሲጠይቅ ነው የሰማሁት ማለት ነው። እሷም እንዴት መጣች ስትላት እኔ በፊት የእሱን ደስታ ስለምፈልግ ከህይወቱ መራቅ ስለፈለግኩ ጠፍቼ ነበረ። አሁን ግን ሳየው ያብ አንቺ እየተጎዳ ስለሆነ መጥቻለሁ በማለት ነበር ያብ የድሮ ፍቅረኛ ለሄሉ ስትመልስላት ያየሁት ማለት ነው። ሄሉ ግን እባክህን ተመለስ ወደ እኔ ያብ እናውራ፣ አሁን ሆቴሉን መበጥበጥ አልፈልግም፣ የትናንቱን ነገር እርሳው፣ ምንም የተፈጠረ ነገር የለም፣ ሉል በጣም መልካም ወንድሜ የምወደው ወንድሜ ነው ስትለው ከዚህ በኋላ እኔና አንቺን በፍቅር መቀጠል አንችልም፣ ኖርማል ጓደኛሞች መሆን ግን እንችላለን፣ ላስቀይምሽ ላስከፋሽ አልፈልግም በማለት ነበር ሉሌ የዘጋው ምዕራፉን ማለት ነው። ኖላልኩ ያብ ማለት ነው። እና በጣም የገረመኝ ሄሉ ራሱ ማለት ነው አጥፍተሻል፣ ግን እንዴት ባንዴ ፍቅር እንደዚህ ነው እንዴ? ቤተሰቦች ለእኔ ጥያቄ ሆነብኝ። ማለት ባንዴ ከድሮ ፍቅረኛችሁ ወደ ሄሉ ከሄሉ ወደ ፍቅረኛችሁ የሚያደርግ ነው እንዴ? ፍቅር እንዲ ነው እንዴ? ምንም ሄሉ ብታጠፋ ታግሷት፣ ለራሱ ጊዜ ሰጥቶ ለራሱ አስቦ የእውነት ከሆነ የሚስተካከል ነገር ካለ መስተካከል ያለበትን ነገር አብሮ ማስተካከል ነው እንጂ ፍቅር እንደ ቂጣ የሚገለባበት ነገር ነው እንዴ? ቤተሰቦች ይቅርታ አድርጎልኝና ይሄ ስህተት ነው። ትናንትና ሄሉ አስቀየመችው፣ ከትናንት ወዲያ ወደ ድሮ ፍቅረኛው ተመለሰ፣ ነገ ወደ ሄሉ ተመለሰ ነው። እኛ ላይ ነው ጢባ ጢቤ የተጫወቱ ያሉት። አልገባኝም። የእውነቴን ነው የምላችሁና ለእኔ ፍቅር ማለት ያ አይደለም። ያ አይደለም። ሰው ላይ ስህተት አይጠፋም። ሄሉ አጥፍታለች፣ ተሳስታለች። ግን በአንዴ ያብ ደግሞ የድሮ ፍቅረኛውን አምጥቶ ለእሷ የማይገባትን ክብርና ቦታ ሰጠው። የአንቺ ግፍ ነው፣ ለአንቺ ነበር የሚገባሽ። እኔ ፍቅር እንደዚህ ነው ብዬ አላስብም። ሄሉን በእርግጥ አጥፍታለች። ላጠፋችሁ ጥፋት ግን እሱ አሁንም ሉሌ ወንድሜ ነው ጓደኛዬ ነው የምትለው። ሄሉዬ የያዘሽ እኮ ያብ ግንድ ስር አብራችሁ ተለጣጥፋችሁ ነው እኮ የያዘሽ። ምንም ቢሆን እኮ ኖርማል ነው። ተው የሚባል ነገር ህይወት ላይ አለ እንዴ? እኔ በጣም ነው የሚከብዱኝ እነዚህ ቃላቶች፣ በጣምም ነው የሚደብሩኝ። እግዚአብሔርን ነው የምላችሁ ቤተሰቦች። እና የሉልና እንግዲህ የአብና የሄሉ እንግዲህ ጉዳይ እኛ ፕራንክ ነው ብለን ስንጠብቅ ልጅቷ ኬት ትምጣ ግን ኬት እንደመጣሽ ባላቅም አርባ ምንጭ ላይ ከያብ ጋር ሄሉ ደግሞ እሷን ሳታይ በፊት ከሉል ጋር እግሩ ላይ ወርቃ ባክንቶ የበፊት እንርሳው፣ በቃ ምንም የተፈጠረ ነገር የለም፣ ሉሌ ወንድሜ ነው፣ ሉሌ ጓደኛዬ ነው፣ ሉሌ መልካም ወንድሜ ነው እያለች ስትል ልጅቷ እንግዲህ መጀመሪያም ከሉሌ ጋር ነበረች። ወደ ሽንት ቤት ሄድ። የእነሱ ነገር ዩቱብን ስራ ታውቁታላችሁ መቼም። ዩቱበር የሆናችሁ ካልሆናችሁ ይህ ስራ ላይ ገባችሁ ይችላል ብዬ ነው ማስበው። እንግዲህ ትንሽ ከቆየሽ በኋላ እንግዲህ ያው የድሮ ፍቅረኛዋ መጣሽ ማለት ነው። ከዛ መጨረሻ ላይ ሉሌ መጥቶ ነግሬሻለሁ እኮ ልጅቷን ደግሞ ሉሌ ያውቃታል ያችን ማለት ነው። ነግሬሻለሁ እኮ ምናምን በማለት ነበረ እንግዲህ ቪዲዮቸው። እኔ እውነት ለመናገር ፕራንክ ይሆናል ሄሉም
ሉሌን ይቅርታ ጠይቃው ትመለሳለች ብዬ ነው ያሰብኩት። እኔ ግን በጣም የምጠላው ነገር ህይወት ላይ ፍቅር ነኝ ኖርማል ነው እሱን ተወ የሚለው ነገር ያናደኛል። ያውም ደግሞ ስህተት ተሰርቶ የእውነቴን ነው ምላችሁና ብዙዎቻችሁ ሄሉ የእጅሽን ያገኘሽ ይበልሽ አንቺ ጥፋተኛ ነሽ እያላችሁ ነው። ሄሉዬ ሁሌም የወንድ ጉልበት ላይ ከመንበርከክ ከመውደቅ ራስሽን አስከብሪ። መጀመሪያ ፍቅረኛ ካለሽ ለጓደኛሽ መስመር አበጅነት። ሲጀመር የወንድ ጓደኛ በዚህ ንክ ተቀራርቦ እኔ አይጠመኝም ምን እንደሆነ አላቅምና አንቺ ሁሌ የወንዶች ችግር ላይ ይቅር በሉኝ እያልሽ ከመውደቅ መጀመሪያ ህይወትሽን የራስሽን በደንብ ራስሽን አስከብሪ። ለራስሽ ክብር ይኑርሽ ሄሉዬ። ለጓደኛ መሰጩ ቦታ ለፍቅረኛ መሰጩ ቦታ ልክ ይኑር። አሁን ትናንት ያ ያየው አንቺና ሉሌ ተለጣጥፋችሁ ግንድ ስር ያ ጓደኝነት ነው። በዛ ልክ ሉሌን ካጠገብሽ ማድረግ አትፈልጊም። የትኛውን ነው የምትመርጭ? ወን አንዱን ምረጭ፣ ወን ሉሌን ምረጭ፣ ወን ያብን ምረጭ። ህይወት እንደዛ ነው። ሁለት ወዶ አይሆንም ሄሉ ማለት ነው። ምክንያቱም ያብ ከሉል ጋር ስትሆኝ ይናደዳል። ስለዛ ሁለት ወዶ ስለማይሆን ወን ሉሌን ወን ያብን ምረጭ እንጂ ሁሌ የወንዶች ጉልበት ላይ አትውደቂ፣ አታልቅሺ። እውነት ራስሽንም አስከብሪ። ምረጪ። ምርጫው እኮ አንቺ ነው። እዛ እንግዲህ እኔ አንድ ለሄሉ ማስተላለፍ የምፈልገው ነገር ቤተሰቦቼ፣ አንዱን ምረጭ ሄሉዬ። ሁሌ ወንዶች ጉልበት ላይ አትደፊ፣ አታልቅሽ፣ ራስሽን አትጉጂ። መጀመሪያ አንቺ ህይወትሽን በደንብ አስተካኪ፣ ለራስሽ አስከብሪ፣ ራስሽን አስከብሪ። ጓደኛ ፍቅረኛ ለይ። በዚህ ልክ መስመር የዘለለ ነገር አታደርጊ። ከዛ በኋላ በደንብ ቀና ብለሽ በኮንፊደንስ ሁሉም እየመጣ በፊት እንደሆኑት ሁሉ የሚለምኑሽ ይሆናሉ። ራስሽን ስታስከብሪ፣ ለህይወትሽ መስመር ሲኖርሽ፣ በህይወትሽ የሚያስፈልግሽ ማን ነው ማያስፈልግሽ ማን ነው የሚለውን ስታቂ ማለት ነው። ሉል አያስፈልግሽም እያልኩ አይደለም፣ ግን የጓደኝነት መስመር ሊኖረው ይገባል። በዛ ልክ እንትን ስር ተገኝታችሁ እሺ ምንም አላረጋችሁ ምን በልኛ እንደውም ፕራንክ ነው ብለን እያሰብ ታዲያ ለምንድን ነው ሁለተኛውን ቪዲዮ ፕራንክ መሆኑን ያላሳወቃችሁት? ይህም ግራ ገብቶኛል እኔ ማለት ነው የእውነት